ይደርሰዋል ወይ እያሉ ይጠይቃሉ። ይሰማዋል ወይ ይሄንን መልእክት እያሉ አዎ ደርሶኛል፣ ሰምቼዋለሁ። ደግሞ ይሄ መልእክት ከልብ የመነጨ የፍቅር መልእክት ስለሆነ በአክብሮ ተቀብያለሁኝ። እንትኑ ብቻ አለ የቁምስናው አለ ነግሬያቸው ለአባታችን ይህን ሁሉ ነግሬያቸው አባታችን ተቀብለው ቁምስና ሰጡ። ይሄው በተለይ ሮብና አርብ የማይጾም ሰው እስላም ዛሬ ሮብ ዕለት ኦንሊ ጂሰስን አባረው ህብረት ጀመሩ። ምን ብለው የኛ አምላክ በሶስት አካላት የተገለጠ አንድ አምላክ ነው። የሚያስፈራሩት በአሁኑ ሰዓት ባለፈው እሁድ የሄዱት ሰዎችን በጩቤ እያስፈራሩ ነው። ክርስትናም ይሆን እስልምና በቆንጨራ ሃይማኖቴን አስጠብቃለሁ የሚል ከሆነ አሸባሪ። የባለፈው ቪዲዮ ላይ እችን ነገር አላስተዋልኳትም ነበርና የተወሰኑ ምላሾችን ስላገኘሁበት መጋቢት 25 የአስም መድኃኒት ያፈለቁልን የሰጡን ታላቅ አባት። ሰላም ጤና ይስጥልኝ። እንዴት አደራችሁ? እንዴት ዋላችሁ? እንዴት አመሻችሁ? አምላክ አበው ቅዱስ እግዚአብሔር ስሙ ዛሬም ዘወትርም የተመሰገነና የተወደሰ ይሁን። አንዳንድ በወቅታዊ ጉዳዮች ላይ ተመልሼ መጥቻለሁ። በተለይ ደግሞ ከአጥማቂያን ጋር በተገናኘ ትናንትና ሳቀርበው የነበረው የሐሰተኛ አጥማቂ አለ ተብሎ ነበረ። ራሳቸውን መነኩሴውን ኢንተርቪው አድርጌያለሁ። ያለ አንድ ሚዲያም ብቅ ብሏል። የስውራ ማርያም ጉዳይና እንዲሁም ደግሞ የስንክሳርን ጉዳይ እንዳለ የእስልምናውም ጉዳይ በጥቂቱ ይዤላችሁ መጥቻለሁኝ። ተስፋዬም አንድ ቪዲዮ አይቼለታለሁ ትናንትና፣ እሱን ጉዳይ ላይ የምንዳሰስ የሚሆነው። ስለዚህ ከፍጻሜ ድረስ ተከታተሉ። ምናልባት ከዛ በፊት ግን ሙስሊሞች ሮሯቸውን እየገለጹ ነው ያሉት። የእፎይን ጉዳይ አልወጣላቸውም ከውስጣቸው እስካሁን ድረስ እያንገበገባቸው ይገኛልና ሙጂብ የተባለው ዋሃቢስት እንደዚህ ብሏል። እንግዲህ ይድረስ ለኢፌድሪ ፖሊስ ብሎ እንትን ያለ ነው። ኃላፊነቱን ራሱ የጸጥታ አካል ይወስዳል በሚል ማስፈራሪያ ሀሳብ የሚመስል ሁኔታ ላይ እንግዲህ ያው እዚህ ጋር እንደምታዩት ሰፋ ያለ ጉዳይ ለመዘርዘር ሞክሯል። ግማሹን የኢትዮጵያ አማኝ ነው የተሳደበው ለማለት ወይ ደግሞ የናቀው ለማለት ያህል የኢትዮጵያን ግማሽ ነዋሪ ንቋል አይነት ነገር ሙጂብ ቁጭቱን አሳይቷል። ሁለተኛው እንግዲህ ሙራድ ነው። ሙራድ ላይ ደግሞ ወንት ይፈልጋል በሚለው ታይትል ውስጥ እንደዚህ ብሎታል። ይህ ባለጌ ግለሰብ ጉዳይ ትቼው አይደለም። እንደምታውቁት እርሱ ላገኘ ሰው በእኔ በኩል ቃል የተገባ ብቻ 500 ሺህ ብር ሰጣለሁ ማለቴን ተከትሎ በርካታ ቅርብ ሰዎች መግለጫ ከተሰጠና ክስ ከተመሰረተበት በኋላ ከተደበቀበት ገዳም ወስደን እንጠቁማለን ያሉኝ ተጨባጭ ነበሩ ይላል። ከዛ ተጨማሪ ይላል ጉዳዩን ገረፍ አድርጌ ከግለሰቦች ጋር መደራደር አልፈለኩም። ምክንያቱም እንደ ኢትዮጵያ ፌደራል ፖሊስ፣ አዲስ አበባ ፖሊስ፣ ሚኒስትሪ ኦፍ ፒስ፣ የሰላም ሚኒስቴር ያሉ የሚመለከታቸው መንግስት አካላት ግለሰቡን በቁጥጥር ስር ማዋል አቅቷቸው ሳይሆን ለጉዳዩ ቸልተኛ እንደሆኑ ስለተረዳሁ ነው። ነገሩ እንደዛ ከሆነ ደግሞ ግለሰቡን ጠቁሙን ሳይሉ ብንጠቁማቸው ትርፉ ኪሳራ ነው። ምክንያቱም የምንጠቁሟቸው በነፃ ሳይሆን ተከፍሎ ስለሆነ ቢይዙት ራሱ የሆነ የአክል ሳምንት አዝናንተው የሚለቁት ነው ይመስለኝ። ስለዚህ የኢትዮጵያ ኢስላሚክ አፌርስ ሱፕሪማሲ ካውንስል የሆነውን የህግ ክፍል ክስ መሰረቱ ባውቅም ፖሊስ ባወጣው ማዘዣ መሰረት ግለሰቡን ይዞ ለፍርድ ማቅረብ ካልቻለ የለም የወጣ ማዘዣ ባይኖርም እስካሁን ድረስ አልሰማንም። ምንም አይነት ማስረጃም አላየንም። ግን እንዲሁ ክስ እንደወጣ ይናገራሉ። ምንም ክስ የለም። መጅሊስ ያለውን ነገር ለህዝበ ሙስሊም ቢያሳውቅና የበኩሉን ጥረት አድርጎ ከአቅሙ በላይ እንደሆነ ቢነግረን ታማኝነት ይመስለኛል። አለበለዚያ ይህን ተራ ነገር ማስፈጸምና ማፍራት ያልቻለ ተቋም በአዋጅ የተቋቋሙ ወይም ደግሞ ኤንጂኦ ሆነ ተሰሚነት ከሌለው ትርፉ ስም ብቻ ነው። የተቋቋምንበት ዓላማ ይህን ነገር ማሳካት ማንችል ከሆነ እንደ ኤንጂኦዎች ተሰሚነት የሌለን ትርፍ ብቻ ነው። ለወደፊትም ክስተቱ ያስገምታል፣ ለመሰል ትንኮሳዎችን በር ይከፍታል። አሁንም አይናችን መጅሊሱ ላይ ነው። በቃ እምቢ ካላችሁ እምቢ ያላችሁን አካል ንገሩ። ትግላችን ከዚያ መብታችንን ግድ የማይሰጠው አካል ጋር ይሆናል። ጌታችን፣ ዲናችን፣ ውዱ ነቢያችን፣ መመሪያችን ቁርአን እየተሰደቡ በራሱ ተነሳሽነት ወንጀለኛ መያዝ ሲችል ያዙልኝ ብለን ሰሚ ከሌለን ስለ የትኛው ለውጥ ቢወራ ሊገባን አይችልም። ሁሉ ነገር ከዲናችን በታች ነው ብለው እንግዲህ ለቅሷቸውን እየደረሱ ነው። ምንም ማድረግ አንችልም።
መንግስት እስካሁን ደስ ያላዘበት ምክንያት ምንም ለክስ የሚያበቃ ጥፋት አጥፍቷል ብሎ ስላላመነ ነው። እኔ እስከማውቀው ድረስ እንደዛ ነው እንጂ እውነት ነው ከመንግስት የሚሰወር ነገር የለም፣ ከመንግስት የሚደበቅ ነገር የለም። ነገር ግን መንግስት ይህ ሰው ለክስ የሚያበቃው ስራ በደል በድሏል ብሎ ያመነ ስላልመሰለኝ ነው። ወደ ስውራ ማርያም ልምጣ። እንግዲህ ስውራ ማርያም ላይ ማስፈራሪያዎች እየመጡ ያሉት እንስማ። እንደተለመደው ኮፒ ሊንክ ሼር አድርጉ። እንግዲህ የስውራ ማርያም ጉዳይ የልጅቷ የማስተዋል ጋርዶች እዛ የሚሄዱትን ሰዎች የሚያስፈራሩበት ሁኔታ ተቀይሯል። የሚያስፈራሩት በአሁኑ ሰዓት ባለፈው እሁድ የሄዱት ሰዎችን በጩቤ እያስፈራሩ ነው። ይሄንን ሰምታችሁ በደንብ ተመለሱ። ላይቭ ላይ የተነገረ ሜሴጅ ነው። ዛሬ ወጋህ ነበር እመቤቴ መሆኑ አተረፈ እስክንባል ድረስ እንዴ! በዚህ ልክ እንዴ አንድ ወንድም ለመዳን ሄዶ ተሰቆ ለምን ይመለሳል? ምን ስለተሆነ? እንዴት አንዲት ሴት ቤተክርስቲያንን እንደዚህ ልታምስ ትችላለች? ሴት ልጅ እኮ ክብር አላት። እንግዲህ አሰቡት፣ ስውራ ማርያም ሄደው እንግዲህ በግልም ይሁን በተለያየ ምክንያት ሄደው ለመጠመቅ የሚያሰቡ ሰዎችን እንግዲህ ከላይ ያያችሁት ኮርነር ላይ የነበረው አስማማው የተባለው ሰው እንግዲህ እሱ ነው እንግዲህ በጩቤ እንወጋቸዋለን እያሉ ያስፈራሩት። ሰው ለመጸበል ብሎ እየሄደ ፈውስን ድህነትን ፍለጋ እየሄደ ነገር ግን ከኛ ጋር ተስማምታችሁ ብር ካልበላችሁ አይነት ነገር እየሆነ ነው ያለውና እንግዲህ ለመቀደስ ሄዳችሁ ለፈውስ ሄዳችሁ እንወጋችኋለን ስትባሉ ማን እያስተዳደረው እንደሆነ ቤተክርስቲያንን ግልጽ ነው። አንዲት እናት አንድ ማሆይ ለትዝታው ባለፈው መልሰው ነበር። አይታችሁት ከሆነ ጥያቄ አቅርቦት ነበር። እባክህ ልጅ ተመለስ ብለው ነበር። እስቲ ትዝታ የመለሰው መልስ ሰምተው ያሉትን ነገር እንስማ። ደርሰዋል ወይ እያሉ ይጠይቃሉ። ይሰማዋል ወይ ይሄንን መልእክት እያሉ አዎ ደርሶኛል፣ ሰምቼዋለሁኝ። ደግሞ ይሄ መልእክት ከልብ የመነጨ የፍቅር መልእክት ስለሆነ በአክብሮት ተቀብያለሁኝ። ይሄን መልእክት ለሳቸው እንድታደርሱልኝ እኔም አደራ ላለሁኝ ማለት ነው። ትዝታው ሀሳቤን ተቀብለህ የመለስከው መልሱን ልጄ መጥቶ ነግሮኛል። እንግዲህ እመቤቴ ካንተ ጋር አትሁን፣ ምንም ማድረግ አልችልም። በቃ ግን መጥተህ ብንነጋገር ደስ ይለኝ። መልክህን እንኳን ባየው ደስ ይለኝ ነበር። አባዬ እወድሃለሁ፣ ናፍቀኸኛል አባዬ። አንተም በአካል ባላቅህ ድምፅህ ይናፍቀኛል። የምትዘምረው መዝሙር ከልብ ነው። በጣም ነው የሚያሳዝነኝ እኮ አባዬ። እንግዲህ በእናትነት ጥሪ እያቀረበችለት ነው። ያው እሱ ግን አንዴ የያዘው ይዞታልና ምንም ማድረግ አንችልም። ብዙ ጊዜ በማህበራዊ ሚዲያ የምንታዘበውን ነገር አንድ ነገር ላቀርብ ደስ ይለኛል። ብዙ ጊዜ ተናግሬዋለሁኝ። መምህር ዲያቆን ዮርዳኖስ አበበም ብዙ ጊዜ ተናግሮታል። እስቲ ወንድማችን ደግሞ ይድገሙ። ወዳጄ ቅድስት ኪዳነ ምሕረትን ኪድዬ፣ ቅዱስ ሚካኤልን ሚክዬ፣ ቅድስት ክርስቶስ ሰምራን ሳምራዋ፣ አቡነ ተክለ ሃይማኖትን ተክልዬ ብሎ መጥራቱን ከየት ተማርከው? ከየት ሳገኘው? ወይስ በመናፍቃኑ ቤት ያንን የከበረ የገነነ እኛ ጌታችን መድኃኒታችን ኢየሱስ ክርስቶስ ብለን የምንጠራውን ኢየሱስዬ ብለው ከሚጠሩት ቃርመው ይሆን? እንደው ለምሳሌ ተክለ ሃይማኖት ማለት ተክለ አብ የአብ ተክል፣ ተክለ ወልድ የወልድ ተክል፣ ተክለ መንፈስ ቅዱስ የመንፈስ ቅዱስ ተክል እግዚአብሔር የተከለው ማለት ሲሆን አንተ ዝቅ አድርገህ ተክልዬ ስትል እኔ ነኝ የተከልኩ እያልካቸው እንደሆነ ተረድተዋል። እንደው ቅዱስ ሚካኤል ማለት መኑ ከማምላክ ማን እንደ እግዚአብሔር ማለት ሲሆን ሚክዬ ትርጉም አለው። ኪዳነ ምሕረት የሰባቱ ኪዳን ማይተም ሲሆን ኪድዬ ትርጉም ይኖራል። ወዳጄ ወይ የአንድን ሀገር መሪ የአንድን ቀበሌ አስተዳዳሪ ከነ ክብሩ ከነ ማይረጉ ከጠራ እግዚአብሔር አክብሮ ስም የሰጣቸውን እንደ ቆሎ ጓደኛ መጥራቱስ ተገቢ ነው? በዜማዎቻችን በመዝሙሮቻችን ስንኙ እንዲገጥምልን እያልን ክብራቸውን ማውረዱስ ልክ ነው? እንግዲህ ወዳጄ ክብር ፍቅርን፣ ፍቅር ክብርን መንካት የለበትምና እናስተውል። ዲያቆን እግዚአብሔር አምላካችን ረጅም ከጤና ጋር ይስጥልን። በጣም የምናመሰግነው ሀሳብ ነው። ብዙ ጊዜ ተናግረናል። መምህር ዮርዳኖስ አበበ እኔም ብዙ ጊዜ ተናግሬያለሁ። ቅዱሳን የቆሎ ጓደኞቻችን አይደሉም። ቅዱሳን ስለወደድናቸው ብቻ ማቅለል አይጠበቅብንም። አቅለን በጓደኛ ደረጃ የምንጠራቸው አይደሉም። ክብራቸውን እግዚአብሔር እንዳከበራቸው መቀበል ነው የሚል ነገር ነበር። ትናንትና አንድ የወላይታን አባት አቅርቤላችሁ ነበር። ምናልባት እስከ ፍጻሜ ቪዲዮ ስላላያችሁት
አልተመለከታችሁም እንጂ እዛ ቪዲዮ ቀረጻ ላይ ያለሁኝ ጉርሻ ሚዲያ ያወጡ ጉርሻ ፔጅ ላይ ያወጣውን ነገር ዘግቤላችሁ ነበር። ግን ፍጻሜው ድረስ ሳላያችሁት አንዳንዶቻቸው ሐሰተኛ መረጃ ወስዶ ነበረ። ደግሜ ሌላውን ዜናውን ላሰማችሁ። ነገር ውሸት ነው። ይህ ሰውዬ እንግዲህ ከትላንት ጀምሮ የአንዱ የጓደኛውን ሽሮ መብያ ቆረጠ ተብሎ እንግዲህ በዚህ ሶሻል ሚዲያ ላይ እየተዘዋወረ ይገኛል። ይህ ነገር እንግዲህ ውሸት ነው። ይህ ሰውዬ አቶ ተስፋ ይባላልና በእጁ የያዘውም እንግዲህ አንጀት ነው። ሰው ላይ ጥንቆላ ሊሰራ ሲል እንደተያዘና ይህ ሰውዬ በአሁኑ ሰዓት እንግዲህ በቁጥጥር ስር ውሎ ምርመራ እየተደረገበት ይገኛል። ያ የሚወራው ነገር እንግዲህ የውሸት ወሬ ነው። ከኚህ ግለሰብ ጋር በተያያዘ ትላንት አንድ ቪዲዮ ወደ እናንተ አድርሼ ነበርና እዛ ቪዲዮ ላይ የተሰጡትን ኮሜንቶች እያየው ነበርና ምን ያህል ምዕመኑ በእኚህ ግለሰብ ምክንያት እንደተማረረ ለማወቅ በጣም ግልጽ ማለት ነውና የማይገኙበት ቦታ የለም። ቤትም ቦታ ላይ ብትሄዱ ታገኛቸዋላችሁ። የሚገርማችሁ ገዳማት ብትሉ፣ አብያተ ክርስቲያናት ብትሉ፣ ክፍለ ሀገራት ብትሉ፣ አዲስ አበባ ሁሉም ክፍለ ከተማ ውስጥ የሚገኙ ሰው ናቸው በየመንገዱ ማለት ነው። እኚህ ብቻ አይደሉም፣ አንድ ወፍራምም ደግሞ አሉና ብዙ ናቸው። እንደዚህ በየቦታው የሚገኙ የሚያጭበረብሩ የግል ኪሳቸውን የሚያዳብሩ ሰዎች ማለት ነው። ሀብት የሚያፈሩ ሰዎች ቤተክርስቲያን የምታውቃቸው ራሱ አይመስለኝም። እና ቤተክርስቲያን በዚህ ጉዳይ ላይ ወጥ አቋም ሊኖራት ይገባል። ቁርጥ ያለ አቋም ልትሰጥ ይገባል ማለት ነው። የሚያጭበረብሩ ሰው ከየት እንደመጡ እንኳን አይታወቅም። እኚህ ግለሰብና ልክ እንደምታዩት በትክክል አያሳልሙም። እና ደግሞ የያዙት መጽሐፍ ራሱ ትክክለኛ የቤተ ክርስቲያን መጽሐፍ ይሁን አይሁን የሚታወቅ ነገር የለም። ዝም ብለው ብቻ ሰውን ማስጨነቅ መንገድ ላይ ይራገማሉ ሁላ። የሚገርማችሁ ነገር ማለት ብር ከሌላችሁ ካልገዛችሁ የሚራገሙ ማናቸው እኚህ ግለሰብ በደንብ እንዲጣራልን ነው የምንፈልገው። በእኚህ ግለሰብ ምክንያት ብዙ ሰው አባቶችን እንዲሸሽ አባቶችን እንዲጠላ እየሆነ ነው ማለት ነው። ስለዚህ ነገር መፍትሄ የሚያሻው ጉዳይ ነው። በጣም ብዙ ክፍለ ከተሞች በጣም ብዙ ክፍለ ሀገራት ጭምር የሚታዩ ግለሰብ ናቸው። በተለይ ንግስ ሲኖር ምናምን በግድ ሰውን እንዲገዛ እያደረጉ የግል ሀብታቸውን የሚያካብቱ ሰው ናቸውና ይህ ጉዳይ በደንብ መታየት ያለበት ጉዳይ ነውና ሁላችሁም ልትጠነቀቁ ይገባል። ታዲያ ይሄ ጋር በተያያዘ ትናንትና በስቲያም ሳቀርቡ የነበረው አንድ መነኩሴ በተለይ አንድ ወንድማችን እኚህ ሰው መናፍቅ ናቸው ብሎ በስልክም ጭምር ትናንትና ማስረጃዎችን እየጠያቀሱ ነበርና አንድ ሚዲያ ይመስለኛል ኢንተርቪው አድርጓቸዋል። ጥቂት ነገር እንስማ። እንትኑ ብቻ አለ የቁምስናው አለ ነግሬያቸው ለአባታችን ይህን ሁሉ ነግሬያቸው አባታችን ተቀብለው ቁምስና ሰጡኝ። ይሄው በዛ ሁሉ ያናጠቃሉ ቁምስና ሰጥተውኛል። ይሄው እንግዲህ ደጋሚ የምትመጡ መቼም እናንተ እግዚአብሔር ሳይሆን እናንተን ፈርድበታለን ለምትሉ መረጃችሁን ይዛችሁና እንግዲህ በመረጃችሁ መሰረት ሞግቱኝ። እኔ ወንድሜ ብትገዱኝም ፈቃደኛ ነኝ። እንግዲህ ወዲያ ስንት ሲቀረኝ ሰሌን እኮ ተዘርግቷል። ባለችኝ እድሜ ሳይደክመኝ ጨርሼ ሳልወርቅ ላገልግል ብዬ ነው እንጂ እኔ እኮ አሁን ብትሆ እርፍ እላለሁ እኮ ተድካሚ። የሰው ስለሚያሳዝነኝ ነው፣ ለቅሷቸው ስለሚያሳዝነኝ ጥቅም ፈልጌም አይደል ወገኖቼ። እኔ ትንሽ ጥሬ ይበቃኛል፣ ምንም ችግር የለብኝም። አሁን ተዚህ ወጥቼ ራሱ ሁለት የተጎረስኩ ወዲያ በቃ ውሃ ብቻ ነው የምጠጣው ወገኖቼ። ለጥቅምም አይደል ለሆዴም አይደል። አንድ ነገር ግን እደሰታለሁ፣ ለምእመናኑ ቤተክርስቲያን እንዲሰራ፣ ለምእመናኑ ማምለኪያ፣ ለእንግዶች ለሚመጡት ለጠበል እንግዳ ማረፊያ እንዲሰራ፣ ምእመናን እንዲጠቀሙበት፣ ቤተክርስቲያን እንድታደግ፣ ህዝቡ እንዲፈወስ ስለምፈልግ ብቻ ነው እንጂ ደክሞኛልን የማረፍ። እኔ አሁን ራሱ በሞትም ደስ ይለኛል፣ እፈልገዋለሁ። እንዲያው ብሄድ እንዲያው አምላኬ ቢወስደኝ ደስ ይለኛል። አሁን ምን አደርጋለሁ? ለህዝቡ ለማገልገል ከሆነ እኔ አንድ ነገር ልንገራችሁ፣ እንዲያው መኖር የምፈልገው እንዳገለግል ብቻ ነው። ፈቃዱን እንዳገለግል ምናልባት ለሰው ጠቅም ይሆናል ብዬ ነው። እኔ ማረባ ውዳቂ የቆመ አፈር መጥቀም ተቻልኩ የአፈር እስከሚፈርስ ድረስ አገልግል ብዬ ነው እንጂ እኔ ብሄድ አባቴ ቢጠቀለኝ አምላኬ ቢጠቀለኝ ደስ ይለኛል። ምን አደርጋለሁ? ለመብላት ነው ለመኖር ነው። ከእንግዲህ ወዲያ እኔ አልፈልግም። ስለዚህ እንደው በከንቱ አትበሳጩ፣ በከንቱ አትናደዱ ወገኖቼ። እግዚአብሔር ይባርካችሁ። የምትሰድቡኝም የምትጠሉኝም በሙሉ እግዚአብሔር ይባርካችሁ። ልጆቻችሁን ጤናችሁን ይስጣችሁ፣ መንግስተ ሰማያት ያወርሳችሁ። የምትጠሉኝ ሁሉ እጅግ አብዝቶ እግዚአብሔር ይባርክልኝ። የምትጠሉኝ እንዲያውም ከምትወዱኝ ክብር ከሚሰጡኝ በላይ ለምትጠሉኝ ተባረኩ። ምክንያቱም እኔ ከንቱ ውዳሴ አልፈልግም ወገኖቼ። የቆመ አፈር ከንቱ ውዳሴ ይፈልጋል? የቆመ አፈር የሞተ ውሻ አታውቁም? ያ የሞተ ውሻ
የሞተ ውሻ በቃ እሱ ማለት ነኝ። ተውይ በቃ የሞተ ውሻ ነኝ። ምን አሟገታችሁ? ትንሽ ህይወት ያለሽ ድረስ ለማገልገል ነው፣ ለሌላ ለምንም አይደለም። በቃ እኔ ብተው ደስ ይለኛል። በጣም ደስታውንም አልችልም። እርፍ ብዬ እውላለሁ። አዎ ለምኖርበት እኔ አላጣሁም። እድሜ ለክብር አረጋውያን ይረዳኛል። ማንም ልጅ አይደለም ይረዳ። ልጆችን ጥያቸዋለሁ፣ ኑሮዬን ጥያለሁ። ከገዳም መልስ ከመዞር አካባቢው ስላልተረጋጋም አሁን እኔ ደክሞኛል፣ የትም ቦታ አልሄድም። እድሜ ለክብረ አረጋውያን አባቶች ጋራ ስንት ታሪክ የሰሩ አባቶች አሉ። ዛኔስ የመጨረሻው ዳቂ እንዲያውም እኔ ነኝ ይዛ ስንት ታሪክ ለሀገር ታሪክ የሰሩ አባቶች አሉ። ለሀገር ታሪክ የሰሩ ከፍተኛ ባለስልጣን የነበሩ በእነዚህ መካከል መዋል ራሱ ትልቅ ደስታ ነው። ስለዚህ አባቶች ጋራ እዛው ተጦሪ ማለፍ እችላለሁ። ወገኖች ለጥቅም እንዳልሆነ እንድታውቁልኝ ቤተክርስቲያን ማገለግለው እንግዲህ አመሰግናለን። አባታችን ይህን ተናግሯል። ትናንትና የነበረው ወንድማችንም ደግሞ የራሱን ሀሳብ ምስክሮችን ጠርቶ በስልክ እያስገባቸውም እንደነበረ ተመልክተናል። እንግዲህ ሁለቱን ሀሳብ አመዛዝኖ የሚበጀን ሀሳብ መቀበል አሊያም ደግሞ ተጨማሪ ፈርዘር ኢንፎርሜሽኖችን መሰብሰብ ተገቢ ነው። ወደ ወንድማችን ተስፋዬ ልመጣ ነው። እንግዲህ ወንድማችን ተስፋዬ አንድ ክሌም ያደረገው ነገር አለ። ሮብና አርብ የማይጾም ሰው ብሎ ተናግሯል። እንስማ። በተለይ ሮብና አርብ የማይጾም ሰው እስላም ዛር አለበት። ሮብ ዕለት ክርስቶስ የተከሰሰበት አርብ ደግሞ የተሰቀለበት ብለን ስለምንጾም የሮብና አርብን ጾም አይወደውም ሰይጣን። አይወደውም ብቻ ሳይሆን በቃ እሱን እንድንሽር ነው ጥረት የሚያደርገው። በጣም የሚገርማችሁ ነገር ባለፈው ከነገርኩሽ 62 አይነት ኃጢአቶች ውስጥ ሶስተኛው የሚባለው ኃጢአት ሮብና አርብ አለመጾም፣ ሮብና አርብ መሻር ነው እና በጣም ሰነፍ ክርስቲያን በቃ ኤቲስት አልሆነም እንጂ ፓጋን አልሆነም እንጂ ወደ መሆን ሩብ ጉዳይ የሆነ ሰው ነው ማለት ነው። ሮብና አርብ የማይጾም ሰው እየጾመም ራሱ 4 ሰዓት ድረስ 5 ሰዓት ድረስ ግብግብ አድርጎ በቃ ረሃብ ያስጨንቀዋልና ይሄ መንፈስ በጣም አደገኛ መንፈስ ነው። እሺ እንግዲህ ሁለት አይነት ሀሳቦችን እዚህ ጋር አንጸባርቀው፣ አንደኛ ነገር የኃጢአት ደረጃዎችን አውጥቷል። እንደተመለከተ 62 ኃጢአቶች አይነቶች ዘርዝሮ ሶስተኛ ላይ ያስቀመጠው ይሄ ሮብና አርብ የማይጾም ነው ብሏል። የትኛው መጽሐፋችን እንደሆነ አላውቅም። ኃጢአት ደረጃን አውጥታ በስናቻ አታውቅም። ምናልባት ግን መረጃውን ቢጠቁመን ጥሩ ነበር፣ እኛም እንድናነበውና የኃጢአት ደረጃዎችን ብናውቃቸው ጥሩ ነበረ። ቤተክርስቲያናችን የኃጢአት ደረጃ አውጥታ ልች ብዬ ስለማላምን። ሁለተኛ ያነሳ ሀሳብ ሮብና አርብ የማይጾም ሰው የእስልምና መንፈስ ነው ብሏል። ምን ማስረጃ የሚለው ነገር እስካሁን ድረስ የተጠቀመው ነው። ትላንትና የጠየኩት ጥያቄ ምንም አይነት ማስረጃ አልቀረበም። አሁንም እየተቀረበ ያለው ሀሳብ ላይ ምንም አይነት ማስረጃ አልቀረበም። ጥያቄ ይሄ ነው። አሁን ግልጽ አድርገው። ለምሳሌ ሮብና አርብ መጾም የተጀመረው አሁን አይደለም፣ በዘመነ ሐዋርያት ጀምሮ የነበረ ነው። መጽሐፈ ዲዳኬ ላይም አንቀጸ ጾም ላይ እስከ ስንት ሰዓት ድረስ ጭምር መጾም እንዳለበት የሚናገር ነው። ፍትሐ ነገሥታት ላይ ተጽፎ የሚገኝ ነገር ነው። ሐዋርያትም ሐዋርያን አበው ከሐዋርያን አበው በኋላ የተነሱ ታላላውያን ሐዋርያን አበው በደንብ አድርገው ሲናገሩት ሲጾሙት የነበረ ወቅት ላይ ነው። ይህ ማለት 100% ኦርቶዶክሳውያን በሙሉ ይጾሙታል ማለት አይደለም። በዛን ጊዜ ሙቱ ክርስቲያኖች ሙሉ ይጾሙታል ማለት አይደለም። የማይጾም የሰነፈ ሰው ሊኖር ይችላል በወቅቱ። በዛን ጊዜም ቢሆን እስከ አትናቴዎስ ጊዜ የነበሩ ሰዓት ላይ የሚጾሙ አሉ። የማይጾሙ ሰነፍ ደግሞ ኃጢአተኞች ደግሞ ይኖራሉ። እስልምና የመጣው ደግሞ በ6ኛው ክፍለ ዘመን ላይ ነው። ስለዚህ እስከዛን ጊዜ ድረስ ሮብና አርብ የማይጾሙ የነበሩ ሰዎች ምን አይነት መንፈስ ነበር የነበረባቸው? የእስልምና መንፈስ የሚለው ነገር እስልምና ከመጣ በኋላ ሊነሳ ቢችል ነው ብዬ ስለማስብ ነው። ስለዚህ ምን አይነት መንፈስ ነበር የነበረባቸው? አንደኛ። ሁለተኛ ነገር ደግሞ ሮብና አርብን ያልጾመ ሰው ይሄ የተባለ መንፈስ አለበት ብሎ ያስተማረ መጽሐፍ አለን ወይ? ለሰይ ፍትሐ ነገሥት ላይ ሮብና አርብን ጾም ተናግረዋል። ያልጾመ ሰው ቀኖና የሚገባው ይናገራል። ምክንያቱም ያው አይጾም ስለሆነ ያልጾመ ሰው ያው ቀኖና ይገባዋል። ቀኖና ይገባዋል ይላል እንጂ እርኩስ መንፈስ አለበት ይላል ወይ? አሊያም ደግሞ የእስልምና የሙስሊሞች መንፈስ ነው ይላል ወይ? እንዲህ የሚባል ትምህርትስ ቤተክርስቲያን አላት ወይ? መልሱን ከእናንተ እንጠብቃለን። ወደ መምህራችን በረከት አዝመራው ለመጣ ነው። በስላሴ ጉዳይ ላይ በተለይ ከፕሮቴስታንቱ ጋር በተነሳ ስላሴን ረስተውታል የሚል ነገር ተነስቷልና እንስማው። ብቻ በማሰብ አምልኮ ተጀምሮ የሚያልቅበት ግን ወንጌላውያን አብያተ ክርስቲያናት ህብረት የጀመሩት በአንድ ትምህርት ላይ ኦንሊ ጂሰስን አባረው ህብረት ጀመሩ። ምን ብለው? የኛ አምላክ በሶስት አካላት የተገለጠ አንድ አምላክ ነው፣ በቅድስት ስላሴ እናምናለን ብለው የወንጌላውያን ህብረት ጀመሩ። መታ አምልኮ ላይ ለአብ የተዘመረ መዝሙር በምጥ ነው የምታገኝ።
መንፈስ ቅዱስ ተው ከአብና ከወልድ ጋር አካል ያለው መለኮት መሆኑ ተረስቶ እሳት፣ ንፋስ፣ እርግብ፣ ደመና ሆኗል። ስሜት፣ ፈቃድ፣ ዕውቀት ያለው እንደ አብ ያለ መለኮት እንደሆነ እንደ አብ መንፈሳዊ ማንነት አካል ፐርሰን ሂ የሚባል እሱ የሚባል አንተ የሚባል እንደሆነ ረስተን አየር፣ ንፋስ መጣ፣ ደመና ይታያል፣ ንፋሱ ምናምን ብቻ ምሳሌዎቹን ሁሉ እሱ አድርገ ነው የሱን ምሳሌዎች ሁሉ እሱ ነው ብለን እንደ ንፋስ የሚለውን ንፋስ ነው ብለን እንደ እርግብ የሚለውን እርግብ ነው ብለን መንፈስ ቅዱስን ዝሮ ፍጡር አድርገን ነው ቸርች ውስጥ የቆየው። መጣ ሄደ እያለ ና በሉት እያለ ሄደ እያለ እንደዚህ ነው። ይሄ ስለ እግዚአብሔር ያለን ዕውቀት መበለሻሸት ያመጣው መዝሙር ያመጣው ጸሎት ነው። ፍጻሜውም አስፈሪ ነው። ውጤቱም ግራገብ የሆነ ነገር ነው። ኮንፊዥን ነው። ፕሮቴስታንቱ ዓለም አሁን ላለበት ባቢሎናዊ ነገር አዛጦናዊ መዘበራረቅ ምክንያቱ ስለ አምላክ ያለው ዕውቀት ጉዳይ ነው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ሰላም እንዴት ናችሁ? ከላይ የሰማናቸው የፕሮቴስታንት አስተማሪ አንድ ትልቅ መሰረታዊ ችግር የተረዱ ይመስላል። መዳን ስላሴያዊ ነው። በአብ ወልድ መንፈስ ቅዱስ አንድ ፈቃድ፣ አንድ ግብር፣ አንድ ኃይል የተደረገ የማዳን ስራ ነው። ስለዚህ እኛ ኦርቶዶክሳውያን ክርስቲያኖች በኦርቶዶክስ ቤተክርስቲያን ትውፊት መዳን የሚነገረው ስላሴያዊ ሆኖ ነው። እንደምታውቁት ቅዳሴያችን ስንጀምር በአብ ወልድ መንፈስ ቅዱስ ስም አሐዱ አብ ቅዱስ፣ አሐዱ ወልድ ቅዱስ፣ አሐዱ ውእቱ መንፈስ ቅዱስ በሚል ምስጋና አዋጅ ነው። ሁሉም ምስጢራተ ቤተክርስቲያናት እንዲህ ባለ ምስጋና ይጀምራሉ። ትምህርታችንም እንደዛው ነው። የሊቃውንቱ መጽሐፍት ሃይማኖተ አበው ሌሎችንም ብታዩ መዳንን ሁልጊዜ ስላሴያዊ አድርገው ነው የሚናገሩት። ምክንያቱም ወንጌል እንደዚህ ስለሆነ ነው። ሐዋርያው ቅዱስ ጳውሎስ ከ20 ጊዜ በላይ በመልእክታቱ የስላሴን ስም ይጠራል። አብ ወልድ መንፈስ ቅዱስ እያለ ከድህነት ጋር ይጠራል። ጌታችን መድኃኒታችን ኢየሱስ ክርስቶስም መጥቶ የነገረን የአባቱን ስም ነው። ስምህን ለወንድሞች የነገርኳቸው የሚለው የመዝሙር ትንቢት የተፈጸመው መጥቶ ስለ አባቱ ስለነገረን፣ ስለ መንፈስ ቅዱስ ስለነገረን የዳንበትን መንገድ ብቻ ሳይሆን እንዴት እንደዳን መዳናችን ከወልድ መንፈስ ቅዱስ የሚነሳ ከአንድ ፈቃድ ከአንድ ኃይል የሚነሳ እንደሆነ ነግሮናል። ስለዚህ ይህንን መቀነስ ማለት የነገረ ድነትን ትምህርት ማዛባት ነው እና እንዲህ አይነት ነገሮች መስተካከል አለባቸው። የኛ ጸሎቶቻችን፣ ቅዳሴዎቻችን፣ ሌሎች የማህበር ጸሎቶች፣ የግል ጸሎቶች አባቶቻችን አዘጋጅተው ለኛ ማስተላለፋቸው አንዱ የሚጠቅም ሰው ጸሎትን፣ አምልኮን ከኦርቶዶክሳዊ አስተምሮ እንዳይለይ ነው። መስመር ማስያዣ ነው እና በአባቶች ከጥንት ጀምሮ በትውፊት የመጡት ቅዳሴዎቻችን፣ ጸሎቶቻችን ይህንን ነገር ጠብቀን እንድንኖር አስችለውናል ማለት ነው። አሁን ግን ሰው እንደፈለገ ራሱ የጸሎት ደራሽ ራሱ ሁሉም ነገር ከአንድ ሰው የሚነሳ ሲሆን የራሱን ዝንባሌ በምዕመናን ላይ ስለሚጭን እንዲህ አይነት መዛባት ይፈጠራል ማለት ነው እና ትውፊት የቤተ ክርስቲያን የሥርዓት አምልኮ ትውፊት የጥንት ትውፊትን መጠበቅ ከእንዲህ አይነት መዛባት ያድናል እና እንዲህ አይነት ነገሮችን ስናይ የቤተ ክርስቲያንን ታላቁን የቤተ ክርስቲያን ትውፊት ክብሩን ምን ያህል በመንፈስ ቅዱስ የተዘጋጀ መጣ እንደሆነ እናያለን። በጣም ርቱ የሆነ ሚዛኑን የጠበቀ ያልተዛባ ትውፊት ከአባቶቻችን እንደተቀበል እንረዳለን ማለት ነው። መምህራችን መምህር በረከት አዝመራውን እግዚአብሔር አምላካችን ረጅም ከጤና ጋር ይስጥልን። እንግዲህ ወደ ጌጭፋ ልመጣ ነኝ። ጌጭፋ እንግዲህ ከራሱ ከቸርቹ እንደተወገዘ አይተናል። ታዲያ እሱና በፕሮቴስታንቶች መሃል ላይ በጣም ትልቅ ጠብ ተፈጥሯል። እስቲ እንመልከተው። 2015 ምን ያምራል ብትሉኝ አንደኛው ሃይማኖተኞች ሲበጠበጡ ቆሞ ማየት። ኢየሱስ ጌታ ነው ማለት ወንጌል አይደለም። እፊ እዩ ጩፋ የሚያገለግልበት የትኛውም አዳራሽ ላይ እንዳትሄዱ። አናዳምጥ። ከዛ ውጪ እዩን ተወደዋለሁ ወይ ደግመዋለሁ? ግጥም አድርጌ እወደዋለሁ። በነብይነቱ አገልግሎቱ ታምናለህ?
በደንብ በቃ አለቀ። እናንተ ከዩ ጋር ቆማችሁ ካልገደልን ስድብ ሁሉ ጭምር ነው ያለባችሁ። ስለዚህ አምላካችሁ ነው እዩ። ስዕል አድኖም አላችሁ። በጣም የሚያስቀው ነገር የዩ ጩፋ ዘይቱ ላይ ያለውና ፎቶ በእያንዳንዱ ቤት አለና ይዳስሱታል ጴንጤዎች። የሚገርመው እየዳሰሱት ምን ይላሉ? ከዛ ኦርቶዶክስ መጥተው ስዕል አድኖ ያመልካሉ ምናምን ይለዋል። በጣም ነው እኮ የሚያስቁት፣ በጣም ነው የሚያስቁት። ግን ዘይቱ ላይ ያለው ፎቶና ቤታቸው ያለ ፎቶ በጌታ ፊት ነው የምነግራችሁ፣ የምታውቁት ታውቃላችሁ። ይተሻሹታል፣ ለፈውስ ይተሻሹታል። ስዕል አድኖ በቁም ያለ ሰው ስዕል አድኖ ተደርጎለት አቡናቸው ነው። አሁን እንግዲህ የእሱ ደጋፊዎች ነው የምለው፣ የእሱ ደጋፊዎች ጠቅላላ የእሱ አምላኪዎች ናቸው። የእሱ አምላኪዎች ባትሆኑ ስተቱን ስተት ትላላችሁ። አንድ አይደለንም። እየሰማሽ ነው እህቴ? አቦዘነች አታምታችን። እንግዲህ ይህን ይመስላል የፕሮቴስታንት። ወደ እስልምናው እንምጣ። ታዲያ እስልምናው ላይ ስንመጣ መምህራችን ቀሲስ ዲበኩሉን ላስጀምር። ክርስትናም ይሆን እስልምና በቆንጨራ ሃይማኖቴን አስጠብቃለሁ የሚል ከሆነ አሸባሪ ነው፣ ወንጀለኛ ነው። በዓለም አቀፍ ደረጃ አሸባሪ ነው። ጦር ይዤ ሃይማኖቴን አስጠብቃለሁ ካለ ደግሞአለሁ፣ ክርስትናም ይሁን እስልምና አሸባሪነት ነው። ወንጌል በጦር አይሰበክም። እስልምና ቁርአንን በእስልምና ኢቭን ቁርአናቸው ላይ ካለ ራሱ የራሱ ጉዳይ እስልምና ላይ ራሱ ገርለ ተጸድቃለህ የሚል ካለ አሸባሪነት ነው። ይሄ በወንጌልም ላይ ይጻፍ በቁርአንም ላይ ይጻፍ፣ እሱ የእግዚአብሔር ቃል አይደለም። የኛ ወንጌላችን ሰይፍ ለሚያነሱት ሰይፍን መልስ የሚል ነው። ሰይፍን የሚያነሱ በሰይፍ ይጠፋሉ የሚል ወንጌል ይዘን ነው የምንሄደው። ሰው በሀገሩ ላይ የወደደውን እምነት የመከተል መብት አለው። ሃይማኖት የወደደውን የመከተል፣ ክርስትና አስገድዶ ተከተሉኝ የሚል አይደለም። የወደደ ይከተለኝ የምንልበት ጥሪ ነው ያለን፣ የፍቅር ጥሪ ነው ያለን። መስቀሉን ተሸክሞ የጠራንን እያየን የምንቃትትበት የምንሄድበት ጉዞ እንጂ በጥላቻ የምንነሳበት ክርስትና የለንም። ስለዚህ አገር የምታሸብሩ ካራ ይዛችሁ ሰይፍ ይዛችሁ በየመንደሩ የምትሄዱ አሸባሪዎች እረፉ። ይሄ ወንጀል ነው። እኛም ያለነው እሱ እያልን ያለነው ነገር እሱ ነው። እስቲ አንድ ወንድማችን ቪዲዮችን አገጣጥሞ የሆነ ትርጉም ያለው ነገር ለመፍጠር ፈለገ። እስቲ እንስማው እና እንታቸው። የባለፈው ቪዲዮ ላይ እችን ነገር አላስተዋልኳትም ነበርና የተወሰኑ ምላሾችን ስላገኘሁበት እስቲ ሼር ላድርጋችሁ። ከዛ እናንተው ትፈርዳላችሁ። በደንብ ሼር አድርጉት። ምናልባት በዚህ አካውንት የመጨረሻ ቪዲዮ ሊሆን ይችላል፣ በሌላ አካውንት መምጣት አይቀርም። ከቻላችሁ ኮፒ ሊንክ እና ሪፖስት በማድረግ አካውንቱን ማትረፍ ትችላላችሁ። እኛው የሱን መጀመሪያ እንስማውና ማለት የፈልገውን ነገር ከዛ በኋላ እውነት ነው ወይ የሚለውን በተለያዩ ቪዲዮዎች አሳያችኋለሁ። በደንብ ሼር አድርጉላችሁ። እሺ፣ ኃላፊነት አለባችሁ። በደንብ ሼር አድርጉት። ማን ሲጀምር አላህ ይሰደብ ብሎ የተመሰከረ አባት አለ? ማንስ አላህ ይሰደብ ያላል? ማንስ ነብዩ ይሰደብ ያላል? ማን ሲጀምር አላህ ይሰደብ ብሎ የተመሰከረ አባት አለ? ማንስ አላህ ይሰደብ ያላል? ስለዚህ ወንድማችን ያነሳው ምንድነው? ማን ነው አላህ ይሰደብ ብሎ የተናገረ? ያነሳስ ሐሳብ አለ ወይ አለ። አላህ ይሰደብ ብሎ የተናገረ አለ ወይ? ነብዩ ይሰደብ ያላል? ነብዩንም ጭምር ማለት ነው። ቁጥር እንግዲህ መሐመድ በ677 መካ መዲና የተወለደውን እስላሞች ነብይ ነው ይሉታል። ያን ነብይ የሚሉትን እጅ አይቼዋለሁ፣ ሲኦል አይቼዋለሁ። ያየሁትን ደግሞ ራሱ እየመሰከረ ምስክሩ የት ነው? ጥልመት ለብሶ ጥልመት ተጎናጽፎ እኔ አላውቅም። ያን ያየው ጊዜ ተንቀጠቆት ዲያብሎስ ነው ብዬ ነው። በዛ ሰዓት ነፍስ ወከፍ ስጋ ተለይታ ነበር። ሬሳትን ህዝብ ተሸክሞና ታባተው ቤቱ በሰው ሞልቶ የለም። ባላውድማ ሁሉ ልቅሶ ሁሉ ተለቅሶ ነበር ማለት ነው። እዚያ ቤት ሞተ ተብሎ አሏል። እናት አባት ሁሉም እኮ አሉ። ጎረቤቱ ሁሉ እኮ መጥቶ ተሸክሞ የዛን ጊዜ እኔ ሲሆን ነፍሰ ሬሳይ እንደያዙ ነው። ከዚያ በኋላ በርኩስ ሰርግ ጊዜ አዲያ በሩ አገኘሁ። ተንቀጠቀጠ። አፌ አይናገርም። እውነት ነው። ከኦርቶዶክስ ተዋህዶ እንግዲህ እኚህ መነኩሴ ያሉት ምንድነው?
ሞቼ ሳለ በሲኦል መሐመድን አየሁትኝ አለው። ሐሳቡ ትክክል ነው። አይተካረም ነገር ብዙ ጊዜ በህልም ዲፔንድ ስለማንሆን እንትን እናደርገውና ግን መሐመድ ሲኦል ናቸው ማለት ስድብ ነው ወይ? አዎ ሲኦል ናቸው። ማንም ሰው ክርስቶስን አምላክነት እያላመነ ሲኦል ቪአይፒ ነው የሚገባለት። ለዛው መሐመድ የመሰለ መሪ የሆነ ለሃይማኖት የሆነ ለሆነ ኮተን ሃይማኖት መሪ የሆነ ሰው አዎ ሲኦል ቪአይፒ ነው የሚገባው። ምን ጥርጥር የለም። ይሄ ስድብ ነው። በእስልምናው እኮ በአላህ ያላመነ ሲኦል ነው የሚገባ ይናገራል። እኛ ነው በክርስቶስ ኢየሱስ አምላክነት ማያምን ሲኦል ይገባል። ምን ነው ስድብ ታዲያ? ይሄ እኮ እውነታ ነው። ፋክት ነገር ነው። ፋክት ለምንድን ነው እንደ ስድብ የምትቆጥሩት? እሺ አባታችን አባ ገብረ ኪዳን የሚናገሩት ነው። ወዲታ እምነት ውጭ ያለ እምነት ከአጋንንት የባሰ እምነት። አጋንንት አምላካቸውን አውቀዋል። ሌላው ግን ክርስቶስን ይሰድባል። ለምን? ኦርቶዶክስ ተዋህዶ ምትለው አምላክ ነው የምትለው። ሌላው ግን አንዱ ነቢይ ይለዋል፣ አንዱ አማላጅ ይለዋል። ቤተክርስቲያን ግን መድኃኒት ሕይወት ትለዋለች። ጋኔን ከጋኔን የባሰ አዘጋጅተው ምን ይላል? አባ ገብረ ኪዳን የተናገሩት ምንድነው? አንድ ሰው በክርስቶስ ኢየሱስ የማያምን ቢሆን አሊያም ደግሞ ከክርስትና ውጭ ያለ ቢሆን አሊያም ደግሞ ከኦርቶዶክስ ውጭ ያለ ቢሆን ሲኦል የሚገቡ ምን ጥርጥር አለው? አዎ ሲኦል ትገባታለህ። ወደህ ነው። ምን ነው አዲስ ምን ነው ስድብ የሆነው ይሄ? ሙስሊሞች ምንድነው የሚያስተምሩት? ማንም ሰው ከእስልምና ውጭ ያለው ሲኦል ይገባል ካሉ ዋይናት ላይ ለብረ ማለት ነው። ማንም ሰው ከክርስትና ውጪ ከክርስቶስ አምላክነት ውጪ የሚያስተምር ቢሆን ሲኦል ይገባታል ቪአይፒ። ምኑ ነው የሚገርመው ታዲያ ይሄ? አራም ሰላም አለይኩም ለተርጉምልህ የተከበርከው ዳቢሎስ መሐመድን ገንጥለህ ለኛ የሰጠህን 13 ሴት አግብቶ ግመሏንም እንዲያገባ የፈቀድክለት እኛንም በዚያ መንገድ እንድንሄድ ያካተትከን ቡናው ደምህ ጫቱ ስጋህ ይኸውልህ በዛሬው ዕለት መጥተህ ተረከብልን። እነዚህ ይሄ ትርጉም ይሻላል። ትርጉም በጣም ስህተት ነው። በጣም ምንም ኮምፕሊትሊ ሮንግ የሆነ ስህተት ነው። በቃ እሱ ላይ ምንም እንግባባለን። ሁለቱ ላይ ግን ምንም ጥርጥር የለውም። በክርስቶስ ኢየሱስ አምላክነት የማያምን ሲኦል ይገባል ብለን ምንም የምናፍርበት ነገር አይደለም። እነ ማን ናቸው? ምንድን ናቸው? ድርሻቸውስ ምንድን ነው? የሚሳደቡ አባቶች ሁሉ በጣም ነው የሚያሳዝነው። ኤኒሃው በንግግሮቻችን ላይ ምናልባት የሚመስል ነገር ብንናገር መልካም ነው ብዬ አስባለሁኝ። ስለዚህ አሁን ሲኦል አይደለም ብሎ ሊያምን ማለት እሺ፣ እንደዚህ ላችሁ ጠይቁት። እናንተ የምትችሉ ከአንድ ሙስሊምን ክርስቲያን ገነት ይገባል ብላችሁ ጠይቁት። አይ ገባም ሲኦል ለሚገባው ይላል። ታዲያ ሙስሊሞች ሲኦል ለሚገቡት ብንል ለምን ነው የሚጨንቃችሁ? መሐመድ ሲኦል ናለው ብንል ለምን ነው የሚደንቃችሁ? ግራ የሚገባኝ ነገር እኮ ይሄ በጣም እኮ ሲምፕል ሎጂክ ነው እኮ በጣም። እናንተ በመሐመድ ያላመነ ሲኦል የሚገባ ብላችሁ ታስተምሩ እኮ እኛ በክርስቶስ ኢየሱስ አምላክነት ማያምን ሲኦል ይገባል ብለን ካመን ለምን የሚገርማችሁ? መሐመድም አንደኛው ነው። ክርስቶስ ኢየሱስን አምላክ ብሎ ማያምን ከሆነ ቪአይፒ ሲሆን ነው የሚለጠለጠው። ምንም አዲስ ነገር እኮ አይደለም። ወደ እንትን እስቲ አንዳንድ ማሰብ የሚችሉ ሙስሊሞች ደግሞ አለ፣ ሁሉንም ስለማንጨፈልቃቸው እስቲ ይሄ ማሰብ የሚችል ሙስሊም ደግሞ እንየው። ሰደበ በሚል ነው። ግን ነገሮችን ሰከን ብለ ስታይ ማለት ነው ምን ልበለ፣ ሰከን ብለ ነገሮችን ስታይ እያነበበ ነው የሚያወጣው እስከ ምዕራፉ እስከ እንትኑ ይነግርሃል። ስለዚህ ይሄ ሰው ጥፋቱ ምንድነው የሚለይም ደርሻለሁ። ያው ሁለቴም ተናግረናል። ግን አሁንም ማለት ነው እንደኔ እዚህ ውስጥ ያው ብዙ ሙስሊሞች ይታዩኛል። እንትን ከምናረግ ያው አንዳንድ ነገሮችን ኡስታዞቻችንም ጠይቀን ማግኘት የሚገባንን ዕውቀት ብናገኝ ያው እኔ አሁን ያው በዚህ ሰዓት ላይ አሁን እንዲህ ሙስሊም ነኝ ብዬ ራሱ ደፍሬ ለመናገር ትንሽ እንትን መጀመሪያ ሙስሊም ነህ አንተ? አልሐምዱሊላህ አይደለህ ሙስሊም አይደለህ። ምን መሰለ አሁን ዲፈንድ ስላ ዲፈንድ ለእምነቴ ዲፈንድ ነው አረጂ ለእምነቴ ዲፈንድ ሙስሊሙ ዲፈንድ አለማድረጌ ሳይሆን ስክሪፕትድ ነው ብለው ስለሚያስቡ እንደዚህ አይነት አሁን ሙስሊም ክርስቲያንን አስገብተን ሙስሊም አስመስለን ሁሱ እንደሚጫወተው አይነት ጨዋታ የምንጫወት ይመስላችኋል ብዙዎቹ። ስለዚህ ለዛ ነው
ሙስሊም መሆኑ ወይም ደግሞ እንደነበር ልታሳውቃቸው ይገባል። ይኸውልህ በስደት ላይ ነው የምኖረው እኔ ሙስሊም ነኝ። እንደዚህ አክራሪ ሙስሊም ወይ እንደዚህ አይደለሁም። ገብቶሃል? ግን እኔ አሁን የሚናገሩት ላይ ነው ፎከሴ። ይሄ ቁርአን ውስጥ አለ ወይ ይሄ ሐዲስ ውስጥ አለ ወይ የሚለው ነገር ነው። እኔ እኮ ማንን ነው የምጠይቀው? አንተ ምን አልከኝ? ማንን ነው የምጠይቀው? እነሱን ነው ጠይቀህ የሚነግሩ። ለምንድን ነው አልኩህ። አሁን ለምሳሌ ውሻ በገባበት ምናምን አለ አይደል? አንተ ተቀብለው ቀጥታ ወደ ምክር ገባ። የተለያየ ነገር ቆፍራችሁ እያወጣችሁ ነው የሚለው ገባ። እሺ ጠይቃለሁ ብለህ አይ ይኸውልህ አለ ቀረል ነገረ ቀረል ኦኬ ተቀበለውና እሺ ጠይቃለሁ ማለት ነው ያለብህ እንጂ መልስ አንተ እዛው መልስ መስጠት ጀመርክ እኮ። አይደለም አይደረግም አልክ አይደል? ለምን አሁን እኔ ይኸውልህ እንደ ሰውኛ ራሱ ሳስብ ሃይማኖቱን ትተን ራሱ ቁርአኑን ሐዲሱን ትተን እንደ ሰውኛ ሶላት ለመስገድ ንጹህ ውሃ ባናገኝ እንኳን ውዱ ሳላረግ ሰግድ ይሻላል። ይሄ የሽንት የዳይፐር ውሃ ውዱ ሳላረግ አልክ። ሙስሊም አይደለም ውሃ ብታጣው እንኳን በአፈር ውዱ ታረጋለህ። አንተ ግን ውዱ ሳላረግ ሰግዳለህ። እሺ ስማ ቆይ አዳምጪኝ አንዴ ቆይ አርጂ ፕሊስ አርጂ ቆይ አንዴ ማንፎር ስም ማን ነው ፕሊስ? ያው ማንፎር እያልኩ ልጥራ ችግር የለውም ቀጥል። አይ እሱ ሙስሊም ነኝ ብሎ ነገረው አይደል እንዴ? ቆይ ከመጽሐፍ ነው አንብቦ የነገረው አይደል? ለምንድን ነው የተደረገው? እነሱ ለምንድን ነው በዚህ ነገር የታጠቡበት? ለምን ተግመጡ ብሎ ሳይጠይቅም ቀንጨብ አረጋትና አይ ሙስሊሞች እንደዚህ ከሆነ በሰውኛ የሚለውን አመጣ። አንተ ስማኝ እንዴ ምን ሆነሃል? ስማኝ አሁን አርጂ እየሰማክ ነው። አንተ ሙስሊም አይደለህም ያሉትን ሁሉ ተቀበለክ ነው ወደ ምክር የገባኸው ብለሃል። እኔ ይሄው በትልቁ አርገናል። አንተ አሳየን። ኦኬ አንተ የነብዩን ሱና እናመሰግናለን ወንድሞቻችን። እግዚአብሔር አምላካችን ያክብርልን። እንደዚህ በደንብ ግልጹን መጽሐፍት እየጠቀስን መናገሩ ይሻላል። እንግዲህ ዛሬ መጋቢት 25 ነው። አቡነ ሕፃን ሞዓ አቡነ አቢው ወይ ደግሞ አባቦላ እና ሰማዕቱ ቅዱስ መርቆሬዎስ ታሰባሉ። በተቻለ መጠን ይህንን የስንክሳሩን ብትሰሙት ደስ ይበላችሁ። ከዛ ድረስ እስከ ፍጻሜው ተከታተሉ። ሰላም እግዚአብሔር ከእናንተ ጋር ይሁን። ቸር ቆዩ። ነገ መጋቢት 25 የአስም መድኃኒት ያፈለቁልን የሰጡን ታላቅ አባት ከ47ቱ የሀገራችን ቀደምት ቅዱሳን አንዱ የሆኑና የእርሳቸውና የአባታችን የአቡነ ተክለ ሃይማኖት አባቶች ወንድማማች ስለሆኑ የአቡነ ተክለ ሃይማኖት ወንድም የተባሉ በክፉዎች ወሬና ሴራ በንጉሱ ዘንድ ተከስሰው ከበሬዎች ጋር ቀኑን ሙሉ ተጠምደው ሲያርሱ ውለው በጣም ስለደከማቸው በእዚያው ሰማዕትነትን አግኝተው ያረፉ ከበሬዎችም ጋር ተጠምደው ሲያርሱ ሲተነፍሱባት የነበረችው ያቺ ምድር አሁንም በዚህ በእኛ ዘመን የእርሳቸውን አይነት እስትንፋስ የምታወጣላቸው በጻድቁ እስትንፋስ አምሳል የሚወጣው ይሄ ትኩስ እንፋሎት ወይም ደግሞ ትንፋሽ እስትንፋስም ለአስም በሽታ ትልቅ መድኃኒት ሆኖ ብዙዎችን ውጭ አገር ድረስ እየመጡ እንዲፈወሱ ያደረገላቸው ሕፃን ዘደብረ በግ እየተባሉ የሚጠሩ ጻድቅ ወሰማዕት አባታችን አቡነ ሕፃን ሞዓ ነገ መጋቢት 25 የወርሃዊ በዓላቸው ነው። ሌላው ነገ መጋቢት 25 ስምህን የጠራና ዝክርህን የዘከረ እምርልሃለሁ የተባሉ ዝክርህን ደግሞ ለመዘከር አቅም ባይኖረው በእረፍትህ ቀን አምላከ አቡነ ሀቢብ አቤቱ ይቅር በለኝ ብሎ 3 ጊዜ ስምህን የጠራ ይህም ባይሆን ደግሞ ቁራሽ እንጀራ በአንተ ስም የጎረሰውን እምርልሃለሁ የተባሉ ታላቅ አባት የጌታችንን ሕማምና ስቃይ እያሰቡ ከ10 ጊዜ በላይ ሞተው የተነሱ የጌታቸውን መከራና ስቃይ በማሰብ ራሳቸው ላይ ላደረሱት መከራ የሚመስላቸው የሌለ አባታችን አቡነ አቢብ ወይም ደግሞ አባታችን አቡነ ሀቢብ አባ ቡላ ነገ መጋቢት 25 የወርሃዊ በዓላቸው ነው። ሌላው ነገ መጋቢት 25 ስምህን በእምነት ሆኖ ለጠራ እንደ ወዳጅ እንደ ሊቀ ሰማዕታት እንደ ቅዱስ ጊዮርጊስ ከአውሎ ነፋስ ፈጥና ትደርስለታል የተባለ ታላቅ ሰማዕት እርሱም ደግሞ በተሰጠው ቃል ኪዳን በችግርም ቢሆን በበሽታም ቢሆን በጭንቀትም ቢሆን በማንኛውም ሐዘን ቢሆን በፍጹም እምነት ሆነው ስሙን በሚጠሩት ሰዓት
እንደ ወዳጆቹ እንደ ሊቀ ሰማዕታት ቅዱስ ጊዮርጊስና እንደ ሕፃኑ ቅዱስ ቂርቆስ የስሙ የመጀመሪያው ፊደል ስትጠራ ከአውሎ ንፋስ ፈጥኖ የሚደርስ ታላቅ ሰማዕት ቅዱስ። ስሙን ለጠራ ገድሉን ለያዘ እንዲሁም ደግሞ ስነ ስዕሉን ለያዘ ሰው በእባብ የማያስነድፍ፣ በጊንጥ የማያስነድፍ፣ በጥይት የማያስመታ፣ በምድር አውሬ በሙሉ የማያስበላ፣ መጽሐፈ ገድሉን ላነበበ ስሙን ለጠራና ዝክሩን ለዘገረ ሰው ያለ ዕድሜ የማያስቀስፍ ታላቅ ቅዱስ። እንዲሁም ደግሞ በእሳት የማያስበላ፣ በውሃ የማያሰጥም፣ በጥይት የማያስመታና በሰይፍ የማያስገድል ታላቅ ቅዱስ። ቃልህን ላከበረና በአንተ ስም ለሚማጸን ሁሉ ጠባቂው አድርጌ ሾሜሃለሁ የተባለው ኃያል መስተጋድል ሰማዕቱ ቅዱስ መርቆሬዎስ ወይም ደግሞ ፒሉፓድር ነገ መጋቢት 25 የወርሃዊ በዓሉ ነው። መድኃኔዓለም ኢየሱስ ክርስቶስ ከአስሙ ፈዋሽ ከታላቁ አባታችን ከአቡነ ሕፃን ሞዓ ዘደብረ በግ እንዲሁም ደግሞ በቁራሽ እንጀራ ርስተ መንግሥተ ሰማያትን ከሚያወርሱት አባታችን ከአቡነ አቢብ ከአባ ቡላ እንዲሁም ደግሞ በእርሱ ላመነ በጥይትና በሰይፍ ከማያስገድለው ከሰማዕቱ ከቅዱስ መርቆሬዎስ ፒሉፓዴር ረድኤት፣ በረከት፣ ምልጃ፣ ቃል ኪዳን፣ ፍቅር አይለየን። አሜን። ይቆየን።